ኢራን ባወጣችው መግለጫ እኔ በማንም ሀገር ላይ ጥቃት አልፈጸምኩም፣ ነገር ግን ግዛቴ ተጥሶ ጥቃት ተከፍቶብኝ ራሴን የመከላከል እርምጃ እየወሰድኩ ነው ብላለች። ኢራን ያላትን ማናቸውንም አቅም ሳትሰስት ከመጨረሻው ኃይሏን እየተጠቀመች እንደሆነ ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከደቂቃዎች በፊት በሰጡት መግለጫ ኢራን ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ጥቅም ላይ አውላለች ያሉ ሲሆን አራግቺ እንዳሉት ከሆነ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬን፣ ኢራቅ ካሉ ሀገራት ጋር የስልክ ውይይት አድርጌያለሁ ብለዋል። በዚህ የስልክ ውይይትም ወቅት ኢራን የሀገሪቱን አንድነት ለመጠበቅና የተከፈተባትን ጦርነት ለመመከት ስትል ያላትን ወታደራዊ አቅም ሁሉ እንደምትጠቀም ለመካከለኛው ምስራቅ ሀገራት ለእያንዳንዳቸው ባለስልጣናት በስልክ አሳውቀናል ብለዋል። አራግቺ እነዚህን ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋማቶቻቸውንና ግዛቶቻቸውን አላግባብ እንዳይጠቀሙ ግዛቶቻቸውን እና አሜሪካ የሚጠቀሙበት ከሆነ ከኛ ሚሳኤል አትድኑም ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለየሀገሩ መሪዎች ማሳወቃቸውን ይፋ አድርገዋል። በኢራን ላይ የተፈጸመው ጥቃት ተከትሎ የተለያዩ አካላት መግለጫ እያወጡ ሲሆን የአውሮፓ ህብረት ኮሚሽን ፕሬዚደንት የሆኑት ኡርሱላ ቮን ደር ሌየር የአውሮፓ ህብረት በኢራን ከፍተኛ የሆነ ማዕቀብ መጣሉን አስታውቀው ሁሉም ወገኖች ሰላማዊ ዜጎችን ብቻ እንዲጠብቁ ዓለም አቀፍ ህግም እንዲከበር ጥሪ አቅርበዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው በሰጡት መግለጫ ለኢራን ሰላማዊ ዜጎች ያለን አጋርነት እንገልጻለን ያሉ ሲሆን የሲቪልና የፖለቲካ መብቶች እንዲከበሩ ጽህፈት ቤታቸው የጠየቀ ሲሆን ጠቅላይ ሚኒስትር ሜሎኒ ውጥረቱን ለማርገብ በሚደረገውን ጥረት ለመደገፍ ዝግጁ ነን ብለዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገራቸው ጀግናው የኢራን ህዝብ ጋር በሚደረገው ትግል ከጎኑ ትቆማለች በማለት ኢራን የኒውክሌር የጦር መሳሪያ እንዳይኖራት ለመከላከል የሚደረገውን ጥረት እንደግፋለን፣ የኢራን ህዝብም እንዳይጎዳ እንደግፋለን ብለዋል። ሌላ በኩል ቁጣ የቀላቀለ አስቸኳይ መግለጫ ያወጣችው የኢራን የቅርብ አጋር የሆነችው ሩሲያ ናት። የአሜሪካና የእስራኤል የጦር አውሮፕላኖችና ሚሳኤሎች የኢራንን ግዛት መደብደባቸውን ተከትሎ የመጀመሪያውና እጅግ ጠንካራው ዓለም አቀፍ ምላሽ የተሰማው ከሞስኮ ነው ይላሉ የዜና ወኪሎች። ሚድል ኢስት ሞኒተር እንደሚለን ከሆነ የሩሲያ መንግስት ይህንን ጥቃት ያለምንም ቅድመ ትንኮሳ የተፈጸመ የግዴለሽነት የትጥቅ ጥቃት ሲል በከፍተኛ ሁኔታ